ክርስቶስ የዓለም መድኃኒት ነው። ወሐረ ለመንግስቱ ለዓለም ለመንግስቱ የመረጠን ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አሁን ለምሳሌ ሌሎች እምነቶች አሉ በሰው ላይ የተመሰረቱ እምነቶች መስራች አላቸው። ባጭሩ የኛ ቅዱስ ቤተክርስቲያን መስራቻችን ማን ነው? ክርስቶስ። እሺ ዞሮአስትራኒዝም የሚባል እምነት አለ። ዞሮአስተር የሚባል ማን ነው የመሰረተው? ዞሮአስተር። ኮንፊውሽዝም የሚባል እምነት አለ በቻይና ማን ነው የመሰረተው? ኮንፊውሸስ ፈላስፋ ነው እምነት አደረጉት። ቡዲዝም በቡዳ። ለምሳሌ እስልምና እምነት በማን የተመሰረተው? በመሐመድ በእነሱ ነብይ። የካቶሊክ እምነት የተመሰረተው በማን ነው? በሊዮ 451 451 በሊዮ ነው የመሰረተው የካቶሊክ እምነት። እነሱ አሁን እኛ እንደኛ ነን ብለው ሊያስቡ ይችላሉ። አይደለም። የቤተክርስቲያን ታሪክ በደንብ አስቀምጦታል። የፕሮቴስታንት እምነት የተመሰረተው በማን ነው? ዋናው ሰው ማን ነው? ማርቲን ሉተር። ስለዚህ እነዚህ አስተሳሰቦች ሰው ላይ ስለሆኑ ከእውነተኛው እግዚአብሔር ከመሰረተው እየወጡ ሄዱ ናቸው። ቤተክርስቲያን ተገነጠለች አይባልም። አትገነጠልም። ወጡ ነው በቃ። ከኛ ወገን ነበሩ። ስትወስድ የነበረችውን ያመጣል፣ ይቀይራል። እዚህ ውስጥ ዛሬ የሚመጣ ነው የተሰበሰብነው ለመቀየር ነው፣ ለመለወጥ ነው፣ ለመቀደስ ነው፣ ለመባረክ ነው። በልቡናችን እግዚአብሔር እንዲያድር የሱ ታቦት ለመሆን ነው። መድኃኔዓለም በልቡናችን ይደር ለዘላለም። ስሙ የተመሰገነ ይሁንልን። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የኛ ኦርቶዶክሶች እናውቃለን። የዓለም መድኃኒት ነው። የግል አድርገው ውሰድ አንልም። የሁላችን አዳኝ ነው። የግልም አዳኝ ነው። ብቻችንን አንድንም እኛ ጋር ብቻ ድነት የለም። ሁላችንም ነው ምንድነው? ስንጸልይ ምን ብለን ነው የምንጸልየው? አባቴ ሆይ በሰማይ የምትኖር ነው። አባታችን ሆይ በሰማይ የምትኖር አቡነ አይደል እንደ የምንለው? አቡነ አባታችን ነው እኮ የምንለው። ምክንያቱም የሁላችንም ነው። በኦርቶዶክስ ቤተክርስቲያን ይሄ መገነጣጠል የለም። ፍቅርን ያለው አንድ መሆን ነው። በአንድነት መዳን ነው። ቤተሰቡን ያድናል። አባት ልጁን ያድናል። ልጆች አባቶቻቸውን ያድናሉ። ይሄ የኦርቶዶክስ ቤተክርስቲያን እምነት ነው። ምክንያቱም ክርስቶስ የመጣው ለአንድ ሰው አይደለም፣ መላውን ዓለም ሊያድን ነው። ስሙ የተመሰገነ ይሁን። አሁን ዓለማችን ላይ ስንት እምነት ነው ያለው? ጉግል አድርግ። 45000 ክርስትና 45000። ስለዚህ መንጋው አንድረኛው አንድ ነው አይደለም። ይሄ በጣም የሚገርም አሜሪካን ሀገር ስሌቭ ሪሊጅን የሚባል ኮርስ ጥናት ስማር እዛ ላይ የጻፉ ሰዎች በጣም ገረመኝ። ይሄን ቃል የተጻፈው በ17 ምናምን ነው። እረኛው አንድ መንጋው አንድ ይሆናል የሚለው ምን ብለው እንደጻፉት ታውቃላችሁ? ይሄንን በተለይ ቴዎፍሎስ ጃን የሚባሉ ሰዎች አሉ። ጥንት ነው የጻፉት። መንጋው አንድ እረኛው አንድ ይሆናል የተባለው ወደፊት የዓለም አስተሳሰብ ሁሉ ተቀይሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳቤ ይሆናል። ያችን እምነት ካገኘን ያኔ ነው መንጋው አንድ እረኛው አንድ የሚሆነው አሉ። አንድ ዲያቆን የለም? አንድ ዲያቆን የለም? ና እስቲ ና አብራችሁ ትሉታላችሁ። ሚስጥር ነው ክርስቶስ ና መምሩምቱ ባሉ አብራችሁ እሳቸው አንድ ይላሉ። ከዛ አብራችሁ ደግማችሁ ትላላችሁ። ምስጢር ነው ክርስቶስ። ጥበብ ነው ክርስቶስ። የዓለም መድኃኒት ነው ክርስቶስ። እኛ ክርስቶስ ማን እንደሆነ እናውቃለን። የዓለም መድኃኒት እንደሆነ እናውቃለን። አንተ ውእቱ መሰወርቅ ንጹህ እንተ ውስቴታ መናህው ወረደ እምሰማያት ለኩሉ ዓለም እግዚአብሔር ይስጥልን ቃልዎት ያሰማልን። ያ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋሁ ወተሳየጠነ
ለንዝሃተ ደሙ ወሐረየነ የምንማርበት የትምህርታችን ርዕስ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን በሚል ይሆናል። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን ሁሉ ጊዜ በጸሎታችሁ አስቡኝ። ይቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኖር። ያላችሁበትን ስፍራ ማወቁ የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ይህ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ነው። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። እስቲን ቃል ሁላችሁም ድገሙት። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ማ የዓለም መድኃኒት እንደሆነ? ክርስቶስ ምን እንደሆነ? ማን ነው የዓለም መድኃኒት? ክርስቶስ። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። 30 ደቂቃ የምንነጋገረው በዚህ ላይ ነው። ትምህርታዊ ስብከት ነው። ይህ አስተሳሰብ በጣም ጥልቅ አስተሳሰብ ነው። ብዙ ጊዜ በተደጋጋሚ አሁን ማነሳቸው ሁለት ፊሎሶፊካል ኮንሰፕቶች አሉ። እነዚህ ሁለቱ አስተሳሰቦች ፍልስፍናዊ ልበላቸው እንጂ ዓለምን የሚመሩና የሚቃኙ አስተሳሰቦች ናቸው። ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ድገሙና ንገሩኝ። ማ የዓለም መድኃኒት እንደሆነ እናውቃለን? ክርስቶስ የዓለም መድኃኒት እንደሆነ ምን እናደርጋለን? እናውቃለን። ሁለቱ አስተሳሰቦች እግዚአብሔራዊና ሰዋዊ ይባላሉ። ምንና ምን ይባላሉ? እግዚአብሔራዊና ሰዋዊ። እነዚህ ምን አይነት ንግግር አላቸው? በፍልስፍናው ዓለም አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። አንትሮፖሴንትሪሲዝም ማለት ሰዋዊ የሰው ሐሳብ ማለት ነው፣ ወይም በሰው ሐሳብ ላይ የተመሰረተ። ቴዎሴንትሪሲዝም ማለት ደግሞ ሴንትሪዝም ማለት ማዕከል ማለት ነው። ሴንተር ማለት ማዕከል ማለት ነው። ቴዎሴንትሪሲዝም ማለት እግዚአብሔራዊ፣ እግዚአብሔር ላይ በእግዚአብሔር ቃል ላይ የተመሰረተ ማለት ነው። የትኛው ናችሁ እናንተ? በማላይ የተመሰረታችሁ ናችሁ? በማላይ ኦርቶዶክስ ተዋህዶ በማላይ የተመሰረተች ናት። በማላይ ምንድን ነበር ያለው በፊልጵስዩስ ዘቂሳርያ? የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ በፊልጵስዩስ ዘቂሳርያ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ምን የሚል ጥያቄ ነበር የጠየቀው? ሰዎች ማን ይሉኛል? መልሱን የመለሰው ማን ነው? ቅዱስ ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ከዛ ቀጥሎ ጌታ ምን ተናገረ? ጴጥሮስ ይህን ሥጋና ደም አልገለጠልህም፣ የገለጠልህ የሰማዩ አባቴ ነው። ስለዚህ አንተ መሰረት ነህ አለው። ከዛ አንተ በተናገርካት ቃል ክርስቶስ በምትለው በዛች ቃል በአለቱ ላይ በዛ ላይ ቤተክርስቲያንን እሰራታለሁ አለ። ጴጥሮስ ላይ አይደለም ቤተክርስቲያን የሰራችው። ጴጥሮስ አብነት ነው፣ መሰረቱ ክርስቶስ ነው። ቤተክርስቲያን የሰራችው ክርስቶስ ላይ ነው። የጴጥሮስ ሰም ነው፣ የክርስቶስ ወርቁ ነው። ቤተክርስቲያን የተመሰረተችው በማን ላይ ነው? በክርስቶስ ላይ። አለቱ የተባለው ክርስቶስ ነው።
አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ስትመለከቱ ምን ይላል? አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም እነሆ በደመናው ተጠመቁ፣ ከሙሴ ጋር ይተባበሩ ነበር፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ ጠጡ፣ ይከተላቸው ከነበረው አለት ጠጡ ይልና ጳውሎስ ሐዋርያ በረከቱ ይደርብንና ምን ይላል? አለቱም ክርስቶስ ነበር ይላል። አለቱ ማን ነው? ቤተክርስቲያንን በዚህች ምን ላይ ሰራለው? አለት ላይ። የገሃነም ደጆች አይችሏትም። ስለዚህ ቤተክርስቲያን የተሰራችው በማን ላይ ነው? በማን ላይ ነው? በክርስቶስ ላይ። አሁን ለምሳሌ ሌሎች እምነቶች አሉ በሰው ላይ የተመሰረቱ እምነቶች መስራች አላቸው። ባጭሩ የኛ ቅዱስ ቤተክርስቲያን መስራቻችን ማን ነው? ክርስቶስ። እሺ ዞሮአስትራኒዝም የሚባል እምነት አለ። ዞሮአስተር የሚባል ማን ነው የመሰረተው? ዞሮአስተር። ኮንፊውሽዝም የሚባል እምነት አለ በቻይና ማን ነው የመሰረተው? ኮንፊውሸስ ፈላስፋ ነው፣ እምነት አደረጉት። ቡዲዝም በቡዳ። ለምሳሌ እስልምና እምነት በማን የተመሰረተው? በመሐመድ በእነሱ ነብይ። የካቶሊክ እምነት የተመሰረተው በማን ነው? በሊዮ 451 451 በሊዮ ነው የመሰረተው የካቶሊክ እምነት። እነሱ አሁን እኛ እንደኛ ነን ብለው ሊያስቡ ይችላሉ። አይደለም። የቤተክርስቲያን ታሪክ በደንብ አስቀምጦታል። የፕሮቴስታንት እምነት የተመሰረተው በማን ነው? ዋናው ሰው ማን ነው? ማርቲን ሉተር። ስለዚህ እነዚህ አስተሳሰቦች ሰው ላይ ስለሆኑ ከእውነተኛው እግዚአብሔር ከመሰረተው እየወጡ ሄዱ ናቸው። ቤተክርስቲያን ተገነጠለች አይባልም፣ አትገነጠልም። ወጡ ነው በቃ። ከኛ ወገን ነበሩ፣ ወጡ እንዳለው መውጣት ነው። ስለዚህ አመሰራረቱ ራሱ በሰው ላይ ስለሆነ በተለይ ድንገት የፕሮቴስታንት አማኞች እዚህ ካላችሁ አንድ ነገር ልብ በሉ። ቴዎሴንትሪክ እግዚአብሔር ላይ የተመሰረተ ሳይሆን ሰው ላይ የተመሰረተ ስለሆነ ዋናው ነገር አውሮፓ በዛ ሰዓት እኔ የሚል መሰረት ላይ ስለመጣ እኔ ማለት ደግሞ አንትሮፖሴንትሪክ ነው። ብዙ ቦታ ስናገር ሰምታችሁ ከሆነ ለምሳሌ ልጠይቃችሁ፣ እናንተ እንዴት አመሻችሁ? መልሳችሁ ምንድነው? ጉድ ኢቭኒንግ። በእንግሊዘኛው ጉድ ኢቭኒንግ ስል መልሱ ምንድነው? እግዚአብሔር ይመስገን ነው። ጉድ ኢቭኒንግ ነው መልሱ። ጉድ ኢቭኒንግ ጥሩ ምሽት። ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ። እንዴት አደራችሁ ማለት ነው የተመሰረታችሁት በእግዚአብሔር ላይ። ለምሳሌ ሰው ስጦታ ይሰጣችኋል። ሰው ስጦታ ሲሰጣችሁ አሁን እኔ መጥቻ አንድ ስጦታ በሰጣችሁ መልሳችሁ ምንድነው? ማይስጥልኝ። ማን ነው መሰረቱ? እግዚአብሔር። በእንግሊዘኛው ውስጥ ቢሆን ምን እንደምትሉኝ? you thank you the center is I። ሰው ላይ ነው የተመሰረተው። ከዛ የፕሮቴስታንት እምነት ልክ ከዚህ ከኢንላይትመንት ሐሳብ ሲመጣ እግዚአብሔር ምን አደረገው? የዓለም መድኃኒት አይደለም ማለት ኢየሱስ ክርስቶስ። ተመልከቱ ወዴት እንዳመጣዋችሁ። ኢየሱስ ክርስቶስ የዓለም መድኃኒት አይደለም አሉ። ከዛስ የግል አዳኝ ነው አሉ። አያችሁ ልዩነቱን? ከዛ ሊሰብኩ ሲመጡ ምን እንደሚሉት? ኢየሱስን የዓለም መድኃኒትን ተቀበለው ነው የሚሉት ወይስ ኢየሱስን የግል አዳኝ አድርገህ ተቀበል? ምን እንደሚሉት ሰምታችኋቸው አታውቁ? ወንዶች ምን እንደሚሉት? የዓለም መድኃኒትን ተቀበለው ነው የሚሉት ወይስ የግል አዳኝ አድርገህ ተቀበል? ከየት እንደመጣያችሁት የግል አዳኝ አድርገው ሰድ አይ ነው። ሰው ላይ ነው የተመሰረተው። ስለዚህ የግል ኢንዲቪጁዋሊዝም ይባላል። ይሄ ኢንዲቪጁዋሊዝም ሐሳብ ደግሞ አሁን የፕሮቴስታንት እምነት አድጎ መጨረሻ ወዴት ነው የሚሄደው? አንድ ትልቅ የፕሮቴስታንት ሊቅ ወደ ኒው ኤጅ ሙቭመንት ይቀየራል አለ። ኒው ኤጅ ሙቭመንት ደግሞ ቀጥታ ምን መሆን ነው አለ? ኢንላይትመንት አዌክንድ መሆን ነው። ኢንላይትመንቱ ወደማ በመጠጋት ነው። አብርሆቱ፣ መንቃቱ፣ ቪዥዋላይዜሽኑ፣ ማኒፌስቴሽኑ፣ ሜዲቴሽኑ እነዚህ ሁሉ መጨረሻ ወዴት ይወስዱሃል አለ። በእነሱ ሐሳብ መጨረሻው ኒው ኤጅ ሙቭመንት ኢትዮጵያ ውስጥ ያሉ ሰዎች አላወቁት እንደሆነ አላውቅም። ነገሩን ያው መጽሐፍ ጽፍ ያለው ቀዳሚ የሚወጣ መጨረሻው ምንድነው? ሉሲፈር መሆን ማለት ነው። ኢንላይትመንት እሱ ነው። ሉሲፈር ምን ማለት ነው? ሰይጣን ማለት ነው። ስለዚህ በኒው ኤጅ ሙቭመንት ውስጥ እየኮተኮተ የሚያሳደገው ወደ መጨረሻ ወደ መውሰድ ነው፣ ወደ ሰይጣን መውሰድ ነው። the secret የሚባል መጽሐፍ ያነበበ ሰው አለ? አትዋሹም መቼም ቤተክርስቲያን ስለሆናችሁ መድኃኒዓለም ግቢ ናችሁ።
the secret የሚል መጽሐፍ ያነበበ በተለይ ድንገት ወጣቶች ያነበባለ ያላነበባለ አንዳንዶቻችሁ ችግር የለም ያነበበ አንብብ ያለው ሚል ሰው ሰምቻለሁ እቴም አንብባለች ከዚህ ሲያነበባችሁ ሰዎች የላችሁ the secret የሚለው መጽሐፍ ምንድነው መጨረሻ የሚነግራችሁ ዩኒቨርስን ታገኙታላችሁ ነው እንደሱ ነው ዩኒቨርስን ታገኛላችሁ ይላችኋል አሁን ዩኒቨርስ ብላችሁ ዩኒቨርስ ሁሉ ጊዜ የሚጽፉት በካፒታል ዩ ነው ዩኒቨርስ እናንተን ደግሞ ሲነግራችሁ ምንም መሃል ላይ ቢጽፋችሁ ያ መጽሐፍ የሮዳ በርን መጽሐፍ መሃል ላይ ዩ ሲል በካፒታል ዩ ነው ካፒታል ዩ የሚጻፈው ለእግዚአብሔር ነው ዩኒቨርስን መጨረሻ ምን ይለዋል ያመጣና ኮንግራቹሌሽን የሚለው መጨረሻ ላይ መጽሐፍ ዩኒቨርስን አገኘ ማለት ጂኒን አገኘ ማለት ነው የሚለው በግልጽ ተቀምጧል አማርኛው ላይ እንግዲህ እንዴት ብለው እንደጻፉት አላቅም እኔ እንግሊዘኛውን ነው ማቀው ኮፒ ከሆነ ደግሞ ቀጥታ ነው ያን የሚያደርጉት ስለዚህ ተመልከቱ እምነቶች እንዴት እንደሚመጡ ሰው ላይ የሚመሰረቱና እግዚአብሔር ላይ የሚመሰረቱ እናንተ በማመሰረት ላይ ተመስርታችኋል እንዲህ ይላችኋል ኤፌሶን ምዕራፍ 2 ቁጥር 20 ላይ ከኔ ቀጥላችሁ ተናገሩ እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል እኛ በሐዋርያትና በነቢያት መሰረት ላይ ታንጸናል መሰረቱ ማን ነው ክርስቶስ ክብርና ምስጋና ይግባው ለዘላለም ስሙ የተመሰገነ ይሁን እንግዲህ ልብ በሉ ትምህርት ነው ብያለሁ ይቅርታ ስብከት አይደለም ብያለሁ 10 ደቂቃ ጨረስኩ 20 ደቂቃ አለኝ ርዕሳችን ምን ነበር ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን እናውቃለን ይሄንን ያሉት የሰማርያ ሰዎች ናቸው ታሪኩ ያለው ዮሐንስ ወንጌል ምዕራፍ 4 ላይ ነው አንድ ቀን ከቀኑ 6 ሰዓት ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ ወደ ይሁዳ በዛ ሲያልፍ በሰማርያ ማለፍ ግድ ሆነበት ከቀኑ 6 ሰዓት ሲካር ወደምትባል በሰማርያ የጉድጓድ ውሃ አጠገብ መጣ ያቺ የጉድጓድ ውሃ ያዕቆብ ከሴኬም አባት ከኤሞር በመቶ በጎች የገዛት የጉድጓድ ውሃ ናት ከቀኑ 6 ሰዓት አንድ ሴት ውሃ ልትቀዳ ወደዛ ምንጭ መጣች ውሃው ዳር ምንጩ ዳር ማቁጭ ብሏል ኢየሱስ ክርስቶስ ተመልከቱ ከቀኑ 6 ሰዓት ከቀኑ 6 ሰዓት ኢየሱስ ምንጩ ዳር ነው አንድ ሴት ውሃ ልትቀዳ መጣች ከቀኑ 6 ሰዓት በ6 ሰዓት ውሃ ይቀዳል ከምንጭ ከወንዝ እናቶቻችን አሁን ደቧንቧው ቤት እንደመጣው አይደለም ውሃ የሚቀዳው በ6 ሰዓት ነው ወይ ጠዋት ነው ወይ ደግሞ ማታ ነው እንስራውን ተሸክማ እሷ በ6 ሰዓት ነው የመጣችው መከራ አለባት የሰዋፍ ሰው በሌለበት ነው የምትሄደው ምስኪን ሴት ምክንያቱም ሁሉም ምን ይላታል ዘረቆርጥም ይላታል እቺን ሴት ምክንያቱም ምንድነው 5 ባሎች አግብታ 5ቱ ሞተዋል አስማንዲዮስ የሚባል እርኩስ መንፈስ ጭኗ ላይ አድሮ ባሎቿን ይገላል እሷ ምን ታድር ግን የሰዋፍ ስለፈራች ከቀኑ 6 ሰዓት ውሃ ልትቀዳ መጣች ታሪኩ ስለሱ ስላልሆነ ዛሬ የምንማረው ስለ ክርስቶስ የዓለም መድኃኒት መሆኑ ስለሆነ ከዚህ ሴት ጋር ሲነጋገር ነው ውሃ ጠጭኝ አላት ከዛ በኋላ ማን አንተ አለችው ክርስቶስ እንደሆነ ነገራት እንስራዋን ትታ እየሮጠች ወደ ሰማርያ ከተማ ገባች ከዛ የሰማርያ ሰዎችን ምን አለቻቸው ኑ በህይወቴ ዘመን ያደረኩት ሁሉ ነገረኝ ብላ ጠራቻቸው ከዛ በኋላ አስተማራቸው እንደውም እባክህ እደር አስተምረን ብለው 2 ቀን በሰማርያ ከተማ አድሮ አስተማራቸው በልቡናችን ይደርልን መድኃኔዓለም የልቦናችሁን ሐሳብ ይፈጽምላችሁ ሴቲቱን ንጹህ ያደረጋት ካጋንንት ስራት ያወጣት የቀደሳት እግዚአብሔር እኛንም ሁላችን ይቀድሰን ያቺ ሴት መጨረሻ የት እንደኔ ታውቃላችሁ ከ5 ባሮች የሞቱባት ሰይጣን ሲያሰቃያት የነበረ ከ36ቱ ቅዱሳን አንስት አንዷ ሆና ቅድስት ተበላለች በረከቷ ይደርብን እሷም እግዚአብሔር እንዲህ ነው ስሙ የተመሰገነ ይሁን እግዚአብሔር መለወጥ ይችላል እግዚአብሔር መቀየር ይችላል እግዚአብሔር ታሪክ ይለውጣል እግዚአብሔር ዘማውን ድንግል ያረጋዋል አጫሹን ይቀይረዋል መጥቶ ስጋው ደሙ እንዲቀበል ያረጋዋል ሺሻ ስትወስድ የነበረችውን ያመጣል ይቀይራል እዚህ ውስጥ ዛሬም የመጣ ነው የተሰበሰብነው ለመቀየር ነው ለመለወጥ ነው ለመቀደስ ነው ለመባረክ ነው በልቡናችን እግዚአብሔር እንዲያድር የሱ ታቦት ለመሆን ነው መድኃኔዓለም በልቡናችን ይደር ለዘላለም ስሙ የተመሰገነ ይሁንልን ክርስቶስ
ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የኛ ኦርቶዶክሶች እናውቃለን። የዓለም መድኃኒት ነው። የግል አድርገው ውሰድ አንልም። የሁላችን አዳኝ ነው። የግልም አዳኝ ነው። ብቻችንን አንድንም እኛ ጋር ብቻ ድነት የለም። ሁላችንም ነው ምንድነው ስንጸልይ ምን ብለን ነው የምንጸልየው? አባቴ ወይ በሰማይ የምትኖር ነው፣ አባታችን ወይ በሰማይ የምትኖር ማ አቡነ አይደል እንደ ምንለው? አቡነ አባታችን ነው እኮ ምንለው። ምክንያቱም የሁላችንም ነው። በኦርቶዶክስ ቤተክርስቲያን ይሄ መገነጣጠል የለም። ፍቅርን ያለው አንድ መሆን ነው። በአንድነት መዳን ነው። ቤተሰብ ቤተሰቡን ያድናል። አባት ልጁን ያድናል። ልጆች አባቶቻቸውን ያድናሉ። ይሄ የኦርቶዶክስ ቤተክርስቲያን እምነት ነው። ምክንያቱም ክርስቶስ የመጣው ለአንድ ሰው አይደለም፣ መላውን ዓለም ሊያድን ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው ለዘላለም። ድንገት አሁን ቀጥታም እያያችሁ ካላችሁ በአረብ ሀገር ደግሞ ኖራችሁ የምታውቁ ሰዎች ወይም አረብ ሀገር ያላችሁ ትልቁ ጥያቄ ከእስልምና እምነት ተከታዮች የሚመጣ ትልቅ ጥያቄ አለ። ክርስቶስ መጣው ያለው ለእስራኤል ብቻ ነው፣ ለሌላው አልተላኩም ብሏል። ስለዚህ ኢየሱስ ክርስቶስ ነብዩና ኢሳ የመጣው ለእስራኤል ብቻ ነው የሚል የእስልምና እምነት አስተማሪዎች አንዳንዴ ሲናገሩ ይሄን ሰምቻለሁ። አንዳንድ ሰው ችግሩ አንድ ጥቅስ ይዝና ዘራፍ ይላል። ሌላ ቦታ ያለውን አያውቅም። የብዙ ሰዎች ችግር ይሄ ነው። ለምሳሌ አሁን ፕሮቴስታንት ድርቅ የሚሉበት አንድ ጥቅስ አለ። መልሶ እኮ እነሱ ነው የሚቃወመው። እሱም ሮሜ 8:34 ነው። እሷን ይዙና ሌላ ቦታ 1000 ቦታ ኢየሱስ አምላክ ነው ቢላቸው የለም ያችን ነግሯቸዋል። ሞኝ ያስጨበጡትን ይዞ ነው የሚሞተው። ድርቅ ነው የሚሉት እዛች ላይ አንድ ቦታ ክርስቶስ ለምን እንደተባለ እንኳን አልገባቸውም። እኔ ለእስራኤል ልጆች ነው የመጣሁት አላት አንዲት ከነናዊት ሴት። ያ ግን አልገባቸውም እነሱ። ስለዚህ ክርስቶስ ለእስራኤል ብቻ ስለመጣ ለሌላው የመጣው ሌላ ነው ብሎ ያስባሉ። እዚህ ጋር ግን የሚነግረን ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ምንድነው? ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። የማን መድኃኒት እንደሆነ። ስለዚህ የመጣው ለማን ነው? ለዓለም ነው። ዮሐንስ መጥምቁ ሲመለከተው ምንድነው ያለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 16 ትክክል ምንድነው ያልሽው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነዋ። በግኡ ለእግዚአብሔር ዘያትት ኃጢአት ዓለም ወያሴስል ኃጢአት ዓለም። ተመልከቱ፣ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሉ የሰማርያ ሰዎች። በነገራችን ላይ ሰማርያ እኮ ራሱ እስራኤላዊ እኮ አይሁድ አይደሉም እኮ ሰማርያ ለብቻ የተለየ ነው ያላቸው። አያችሁ፣ ያለማወቅ ችግር፣ ሰፋ አድርጎ ያለማየት ችግር እኮ ይሄ ነው። አንድ ሰው አንዴ ከተተከለ በቃ ያችነች የምትታየው። አንድ ውሻ አይኗ ታውሮበት አንድ ሀብታም ሰውዬ ሆስፒታል ሄዶ የውሻ አይን ጠፋና የድመት አስገጠመላት። የውሻ አይን ጠፍቶ ታያለሽ በደንብ ምን ይታይሻል? አይጥ፣ ውሻዋ፣ የድመት ነው አይኗ የተገጠመልህ ነው የምታየው። እኛ ክርስቶስ ተናገሯ ምን እንደሆነ እናውቃለን። የማመድኃኒት የዓለም መድኃኒት ብቻህን አድንም። ኦርቶዶክስ ውስጥ ሌላውም ይድናል። ልድያ ተጠመቀች ሲለን የሐዋርያት ሥራ ከነቤተሰቦቿ ተጠመቀች እኮ ነው የሚለን። እንደ ግል አዳኛ አድርገው ውሰድ የሚለው የፕሮቴስታንት ሞቶ ከኢንላይትመንት የተቀነጨበ የተወሰደ ነው። ለዚህ ነው ኦርቶዶክስነት በጣም ልታውቁት የሚገባው። ቅድም ያልኳችሁ ደግሞ የኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ኢንዲቪጁዌሽን የሚባለው ኮንሰፕት ግለኝነት፣ በቃ ራስ እኔ እኛ የሚለው አስተሳሰብ እየጠፋ ነው ያለው። ማጥፋት ነው የሚፈልገው። ክርስቶስ የዓለም መድኃኒት እንደሆነ ታውቃላችሁ? የዓለም መድኃኒት እንደሆነ ኦርቶዶክስ እናውቃለን። አዎ፣ ክብርና ምስጋና ለስሙ ይድረሰው። የዓለም ኃጢአትን የሚያስወግድ እኮ ነው ያለው። የዓለምን ኃጢአት የሚያስወግድ ለማንኛውም ዮሐንስ ወንጌል ምዕራፍ 10 ላይ ክብር ይግባው። በልብ መታሰብ በቃል መነገሩ ከፍ ከፍ ይበል። ክርስቶስ ስለ በጎቹ ሲናገር ምንድነው ያለው? እዛው ዮሐንስ ወንጌል ምዕራፍ 10 ላይ ስትመለከቱ ድምጼን ይሰማሉ በጎቼ ብሎ ከዛ በኋላ ግን የተናገረው ቃል ምንድነው? ከዚህ በረት ያልሆኑ ሌሎች በጎች አሉኝ ይላል።
ከዚህ በረት ያልሆኑ እነሱንም ላመጣቸው ይገባኛል ይላል። ይህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ከዚህ በረት ያልሆኑ በጎች አሉኝ እነሱንም አመጣለሁ። ያኔ መንጋው አንድ እረኛው አንድ ይሆናል። መንጋው ስንት? እረኛው። አሁን ዓለማችን ላይ ስንት እምነት ነው ያለው? ጉግል አድርግ። 45000 ክርስትና 45000። ስለዚህ መንጋው አንድ እረኛው አንድ ነው አይደለም። ይሄ በጣም የሚገርም አሜሪካን ሀገር ስሌቭ ሪሊጅን የሚባል ኮርስ ጥናት ስማር እዛ ላይ የጻፉ ሰዎች በጣም ገረመኝ። ይሄን ቃል የተጻፈው በ17 ምናምን ነው። እረኛው አንድ መንጋው አንድ ይሆናል የሚለው ምን ብለው እንደጻፉት ታውቃላችሁ? ይሄንን በተለይ ቴዎፍሎስ ጃን የሚባሉ ሰዎች አሉ ጥንት ነው የጻፉት። መንጋው አንድ እረኛው አንድ ይሆናል የተባለው ወደፊት የዓለም አስተሳሰብ ሁሉ ተቀይሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳቤ ይሆናል። ያችን እምነት ካገኘን ያኔ ነው መንጋው አንድ እረኛው አንድ የሚሆነው አሉ። ክብርና ምስጋና ለእግዚአብሔር ይድረሰው። ጥሩ ነው። አሁን ይሄ አንዳንድ ሰዎች ያበሳጫቸዋል። እንዴት ሆኖ ብሎ ሊበሳጭ ይችላል? ያሉማ በቃ የለም። ፕሮቴስታንት ሀገሮችን ወሰዳቸው። ፕሮቴስታንት የተጀመረ የት ነው? ጀርመኒ ሂዱ፣ አያምንም። የፕሮቴስታንት እምነት ባዶውን ነው። ስካንዲኔቪያን ካንትሪስ ሂዱ፣ ስዊድን፣ ኖርዌይ፣ ዴንማርክ ሂዱ። እነዚህ ሀገሮች ኢትዮጵያ ውስጥ መጣው ብዙ ሚሽነሪ አክቲቪቲ ያደርጉ የነበሩ ሆስፒታል ሲሰሩ፣ ትምህርት ቤት ሲሰሩ፣ እንደዛው ደግሞ አብዝተው የራሳቸውን ነው ሲያስፋፉ። አሁን ስካንዲኔቪያን ካንትሪስ ሂዱ፣ እምነት የለም። የፕሮቴስታንት እምነት በተለይ የፕሮቴስታንት እምነት ሲመሰረትም በሰው ላይ ስለነበር አሁን ብዙዎቹ ወደ ሌላ አስተሳሰብ ተለውጠዋል። እንደ ግል አዳኝ አድርገው ሰዳሉ። ከዛ በኋላ ግለኛ ሆኑ። ከዛ በኋላ አለቀ። እኛ ግን ክርስቶስ ያለ መድኃኒት እንደሆነ ምን እንላለን? እናውቃለን። ክርስቶስ ያለ መድኃኒት ነው። እኛ ጋር እምነታችን ነው። ክርስቶስ እኮ ማለት ሚስጥር ነው ይላል ቅዱስ ጳውሎስ አይደል? ህቡ ነው ይላል፣ ሚስጥር ነው ይላል ክርስቶስ። ዓለምን የፈጠረው እኮ እሱ ራሱ ነው፣ ያዳነው እኮ እሱ ነው። እኛ ጋር በኦርቶዶክስ ቤተክርስቲያን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይልጣል ብለን የምንተረጉመው ሁሉ ይሄ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የሚነግራችሁ እኮ በመጀመሪያ ማን ነበረ ነው የሚለው? ቃል ማን ነበረ ነው የሚለው? እግዚአብሔር። ማስጋ ሆነ ነው የሚለው? ቃል ማን ነው? እግዚአብሔር። በቃ ኢየሱስ ክርስቶስ ነው። ዘቦቱ ሁሉ ሆነ፣ ያለሱ ምንም የሆነ የለም። ሁሉን የፈጠረ እግዚአብሔር ኢየሱስ ክርስቶስ ነው። እኛ ክርስቶስ ያለ መድኃኒት እንደሆነ እናውቃለን። ተመልከቱ። አንዳንድ ሰዎች ደግሞ በጣም ሲሳሳቱ ያዩታል። ኦርቶዶክስ እምነት ኦርቶዶክስ የሚለው ቃል የግሪክ ስለሆነ ይላሉ። ክርስቶስ ራሱ ግሪክ እኮ ነው ቃሉ። ቋንቋ መግባቢያ መሆኑን እና በጊዜው ባለው ቋንቋ ላይ ደግሞ እግዚአብሔር እንደሚሰራ አልገባቸውም። የብዙ ሰዎች ስተት ነው ያለው። አንዳንዶቹ ወደ ኢስተርን ኦርቶዶክስ፣ የግሪክ ኦርቶዶክስ፣ የራሻ ኦርቶዶክስ እንደዚህ ነው ትክክለኛ ነው ብሎ አንዱ ደግሞ ወደ ሌላ ሲሄድ ይታሰባል። ያ የቤተክርስቲያንን ታሪክ ካለማወቅ የሚመጣ ነው። የእግዚአብሔር ቃል የሚነግረን ግን ምንድነው? አሁን እኛስ ክርስቶስ ያለ መድኃኒት እንደሆነ ምን እንላለን? እናውቃለን። ምክንያቱም መሰረታችን እግዚአብሔር ነው፣ መሰረታችን ክርስቶስ ነው፣ መሰረታችን ወንጌል ነው። በዚህ ላይ የጸናን ሰዎች ነን። ክርስቶስ ያለ መድኃኒት እንደሆነ የምናውቀው ደግሞ ገና ሲወለድ ከመቤታችን ቅድስተ ቅዱሳን ድንግል ማርያም እረኞቹን መጥቶ መልአኩ የነገራቸው ምንድነው? ደስታ የሚሆን የዓለም መድኃኒት ክርስቶስ ተወልዶላችኋል ነው ያላቸው። ተመልከቱ፣ ክርስቶስ ተወልዶላችኋል። የዓለም ደስታ ነው፣ የዓለም መድኃኒት ነው። ከማን የተወለደው? ከቅድስተ ቅዱሳን ድንግል ማርያም። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። እኛ ይሄን ሁሉ ጊዜ ነው የምንለው። ክርስቶስ የቤተ ክርስቲያናችን መሰረት ክርስቶስ ነው። ራሱ ቤተ ክርስቲያን ሲሰራ ጉልላት ከላይ የምታዩት የሸዋ አክሊል ነው ጉልላቱ፣ ከታች ችንካር ነው። ቤተ ክርስቲያን ሲሰራ ሁሉ ጊዜ ስንት በር ነው የሚደረገው? 3። ምን ነው ሌላ የምታውቁት አለ? ዝም አላችሁ። ስንት በር ነው ቤተ ክርስቲያን? ትምህርት ነው ብያለሁ። ስንት ነው በሩ? 3 ሲገባ 1 እንደገና ስንት ክፍል አለው ውስጥ? 3 ቤተክርስቲያን አሰራር ራሱ አለው። 4 በር አይሆንም፣ 8 በር አይሆንም። በአንዱ በኩል ካህናት ይገባሉ፣ በአንዱ በኩል ወንዶች ይገባሉ፣ በአንዱ በኩል ሴቶች ይገባሉ። ጥሩ። በእያንዳንዱ ነገራችን ላይ የምንሰብከው ክርስቶስን። ቅዳሴ ሲገባ ከየት ነው መጀመሪያ የሚመጣው? ውጭ ሀገር ያሉ ሰዎች ግራ ሊገባቸው ይችላል። ቤተልሔም አንዳንድ ቦታ ስለማይኖር ግን ትምህርቱን ያውቁታል።
ቅዳሴ ሲገባ መጀመሪያ ከነ ይመጣው ከቤተልሔም መምጣታችን ሚስጥሩ ምንድነው? የት ነው የተወለደው ጌታ? ቤተልሔም። ዲያቆኑ ህብስቱን ይዞ ካህኑ ማዕጠንቱን ይዞ ወደ መቅደሱ ይመጣሉ አይደል? ከየት ነው የሚመጡት? ከቤተልሔም። ከዛ ከቤተልሔም መጣው ወደ መቅደሱ ሲገቡ መቅደሱ ደግሞ ቀራንዮ እኮ ነው። ቀራንዮ እኮ ነው፣ መስዋዕት ነው። በየቀኑ ስጋው ይፈተታል። ድንግል ማርያም በረከቷ በሁላችን ይደር፣ ፍቅሯን በልቡናችን ያድር፣ ጸጋዋ በሰውነታችሁ ላይ ይሁንላችሁ። ድንግል ማርያም ጌታን ወልዳ በበረቱ ስታስተኛው እኮ በጨርቅ ስትጠቀልለው ምንድን ያለችው? ካህናት ዕለት በመቅደስ ውስጥ እንደዚህ ተቀልለዋል እኮ ነው ያለችው። በአምስቱ ማይፈዳት በጠቅላላ ነገራችን እኮ እኛ ክርስቶስ ነው፣ ህይወታችን ክርስቶሳዊ ነው። እናንተ ራሳችሁ ስማችሁ ማን ተብሎ ነው የሚጠራው? ማን ነው የምትባሉት? ክርስቲያን። በማን ነው ክርስቲያን የተባላችሁት? በክርስቶስ። ክርስትና መጨረሻ ላይ የት ነው የሚሄደው? ማንን ወደ መምሰል ነው የሚሄደው? ክርስቶስን። ሐዋርያ ጳውሎስ ምን አለ? እኛ የክርስቶስ ልብ አለን ይላል። ድገሙና ነገሩ። እኛ የክርስቶስ ምን አለን? ክርስቶስ እዚህ የመጣው ሌላ ለምን መሰላችሁ? እኛን ለመምሰል አይደለም፣ እሱን እንድንመስለው ነው። እሱም ስጋችንን ተዋሃደ። በተዋሃደው ስጋ ዓለምን ድል መታ። ከዛ ምን አለ? እኔ ዓለምን አሸንፌዋለሁ እናንተም አሸንፉት አለ። ለዘላለም የሰይጣን መንፈስ ከግራችሁ በታች ይውደቅላችሁ። የዛር መንፈስ ይውደቅ፣ የአዳልሞቲ መንፈስ ይውደቅ፣ የወሰንገላ መንፈስ ይውደቅ፣ የጠንቋይ መንፈስ ይውደቅ፣ የክደት መንፈስ ይውደቅ። ነገሩ ኢትዮጵያ ውስጥ ሰይጣን ከፍ እያለ ስላለ በእያንዳንዱ ቦታ እንደ ሰይጣን ከፍ የሚል አይቻልም። ኢትዮጵያ ውስጥ ቪዲዮ ተቀርጾ ሁሉ ይሰማል። በየዩቲዩብ ሰይጣን አጥማቂ ሁሉ ቀርጾ ያሰማናል። እኔ ኬት እንደመጣ አላውቅም። ሰይጣን ይሰማል ሰው ቀርጾ። ሰይጣን እውነት ይናገራል እንደምትሰማው። ቆይ አቡሃራ ሐሰት በጽባዘ ተናገር ይደግም በሰርክ የተባለ ውሸታም ብዙ ሰዎች ተጣልተዋል በሰይጣን። ሰይጣን እኮ ማጣላት ነው ስራው። እናትና አባት መለያየት ነው፣ ወንድምና ወንድም መለያየት ነው፣ ባለትዳርን መለያየት ነው። ከግራችሁ በታች ይጣልላችሁ። አሜን አላችሁ። ከግራችሁ በታች ይጣልላችሁ። ለዘላለም የታሰረ ይሁን። መድኃኔዓለም ክብርና ምስጋና ይግባው። ለዘላለም ጠርቆ ያስወገደልን ክብር ምስጋና ይግባው። ስሙ የተመሰገነ ይሁንልን። ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን? እናውቃለን። ስለዚህ ነው ከመቤታችን ከድንግል ማርያም የተወለደው ያ ህቡ ምስጢር ነው። እመቤታችን መሰበ ወርቅ ናት። እሱ በውስጧ ያለው ህቡ ምስጢር ነው። እኛ ኦርቶዶክሳውያን ይሄንን የምናውቀው ክርስቶስ ምስጢር ነው። ከሰማየ ሰማያት የወረደው ወልድ ምስጢር ነው። ከድንግል ማርያም ከስጋዋ ስጋ የነሳው ወልድ ምስጢር ነው። ድንግል ማርያም ወልዳ ኢየሱስ ያለችው አማኑኤል ያለችው ክርስቶስ ብላ የጠራችው እሱ ምስጢር ነው። ሁሌ ይሄንን ነው የምንለው እኛ። እመቤታችን አንቲ ውእቱ መሰበ ወርቅ ነው የምንላት። የወርቅ መሰብ ነሽ ነው የምንላት። የመድኃኔዓለም እናት ናት። ስሙ የተመሰገነ ይሁን። ልጇ የዓለም ንጉስ ነው። ስሙ የተመሰገነ ይሁን። እሱ ጌታ ነው። ስሙ የተመሰገነ ይሁን። ጌቶች ጌታ ነው። ስሙ የተመሰገነ ይሁን። እሱ የአማልክት አምላክ ነው። ስሙ የተመሰገነ ይሁን። የቅዱሳን ቅዱስ ነው። ስሙ የተመሰገነ ይሁን። ምንድነው የምንለው? ቅዱስ እግዚአብሔር፣ ቅዱስ ንገሩኛ፣ ኃያል፣ ቅዱስ፣ ሕያው፣ ዘይመውት ለወልድ ነው እኮ ዘይመውት። ምክንያቱም ቀጥሎ ምንድነው የምንለው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት ዘተወልደ እማርያም። እኛ ሁሌ ምስጢር የሆነውን ክርስቶስ እግዚአብሔር ብለን ነው የምንጠራው። የዓለም መድኃኒት ተመልከቱ። ልዩነቱ ይሄ ነው። አማላጅ አንለውም፣ ነብይ አንለውም፣ ፍጡር አንለውም። ለስም አጠራሩ ክብር ምስጋና ይግባው። ምንድነው የምንለው? ቅዱስ 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 ሕያው ዘይመውት ዘተወልደ ማርያም ዘይመውት ተጉዘ ይደቅስ ይለዋል የማክሰኞ ሊጦን። ተመልከቱ። ስምከ ሕያው ዘይመውት ይለዋል፣ የማትሞት ይለዋል። ሞትን ቢቀምስ በሶስተኛው ቀን ሞትን ድል አድርጎ የተነሳ የኔና የናንተ አምላክ የዓለም መድኃኒት ነው። እናከብረዋለን። የዓለም መድኃኒት ነው። እናመሰግነዋለን። እሱ ቅዱስ እግዚአብሔር ነው። ቅዱስ ኃያል ነው። ቅዱስ ሕያው ዘይመውት ነው። ዓለምን ሁሉ ሊያድን የመጣው። ከዚህ በረት ያልሆኑ ሌሎችም በጎች አሉኝ እነሱንም አመጣለሁ አለ። ስለዚህ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ብለው ያችን ሴት ምን አሏት? የሰማርያዊቱን ሴት አንቺ ሴት አሁን እንግዲህ ስላንቺ ብቻ አይደለም፣ እነሆ አሁን
ሁላችንም አይተነዋል ካንደበቱም ሰምተናል በእውነት እሱ አሉ የዓለም መድኃኒት ክርስቶስ ነው አሉ ክርስቶስ የዓለም መድኃኒት ነው ክርስቶስ ምንድነው አልኳችሁ የዓለም መድኃኒት ነው ክርስቶስ ምስጢር ነው በድንግል ማርያም ከስጋዋ ስጋ ከነሷን ነስቶ የመጣው ምንድነው እሱ ምስጢር ነው ወዳሴ ማርያም ትደግሙ አላችሁ ይሁድ አንቲውቱ መስወርቅን ታቋልታላችሁ አንድ ካህን አለ የሚያዜ አንቲውቱ መስወርቅ ዲያቆን አለ አንቲውቱ መስወበወርቅ እስቲ አንዳችሁ ታስታውሱታላችሁ ይሄንን ዜማ እና እናንተ ካላወቃችሁ ይሄን አንድ ካህን እንዲመራችሁ ፈልጌ ነው አንድ ዲያቆን የለም አንድ ዲያቆን የለም ና እስቲ ና አብራችሁ ትሉታላችሁ ሚስጥር ነው ክርስቶስ ና መምሩምቱ ባሉ አብራችሁ እሳቸው አንድ ይላሉ ከዛ አብራችሁ ደግማችሁ ትላላችሁ ምስጢር ነው ክርስቶስ ጥበብ ነው ክርስቶስ የዓለም መድኃኒት ነው ክርስቶስ እኛ ክርስቶስ ማን እንደሆነ እናውቃለን የዓለም መድኃኒት እንደሆነ እናውቃለን አንተ ውእቱ መሰወርቅ ንጹህ እንተ ውስቴታ መናህው ወረደ እምሰማያት ለኩሉ ዓለም እግዚአብሔር ይስጥልን ቃልዎት ያሰማልን ዝማሬ መላ ለኩሉ ላንተ ብቻ ላንቺ ብቻ እኛ ክርስቶስ ምን እንደሆነ ነው የምናውቀው የዓለም መድኃኒት በሉስቲ አብራችሁ አሁን ቄሱ ያሉልን አንቲ ውእቱ መስዋዕተ ወርቅ ንጹህ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ለኩሉ ዓለም ወሃብ የህይወት ለኩሉ ዓለም ለማ ከየት የወረደ እምሰማያት አንቲ ውእቱ መስዋዕተ ወርቅ ማርያም ናት መስዋዕተ ወርቅ እንተ ውስቴታ በወርቅ በሰብ ወርቅ ውስጥ ያለ ህቡ የተባለ ምስጢር ያለው ጳውሎስ ክርስቶስ ተመልከቱ ዘወረደም ሰማያት ከሰማይ ነው የመጣው እግዚአብሔር ነው እሱ ፍጡር አይደለም እንደ አሪዮስ ሁለት ባህሪያት የሚባለው አይደለም በተዋህዶ ነው አማላይ ተብሎ የሚጠራ አምላክ ነው ሰው የሆነ አምላክ ዘወረደም ሰማያት ለምን ወሃቤ ህይወት ማለት ምን ማለት ነው ህይወት የሚሰጥ ለኩሉ ዓለም ለማ ለዓለም ሁሉ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ስሙ ለዘላለም የተመሰገነ ይሁን ክርስቶስ የዓለም መድኃኒት እንደሆነ እኛ ኦርቶዶክሳውያን አያችሁ በዜማችን ሁሉ የምንለው ይሄንን ነው ስሙ የተመሰገነ ይሁን እናመሰግነዋለን ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን እናውቃለን ጥበብ ሰመድኃኒነ ውእቱ ይላል ኤጲፋኒዮስ ጥበብ እንጂ ጥበብስ እሱ መድኃኒታችን ነው ዘቤዘወን ነው ያለው የተቤዠን ወተሳየጠን ነው ያለው በንዛሃተ ደሙ በደሙ ፍሰት ወገኖቼ የገዛን እኛ ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋሁ ወተሳየጠነ
በንዝሃተ ደሙ ወሐረየነ እያለ ለመንግስቱ ለዓለም ዓለም የኤጲፋንዮስ ቅዳሴ አለ። ከንግግር ጋር ዜማ ስለማይመጣ ክርስቶስ የዓለም መድኃኒት ነው። ወሐረየነ ለመንግስቱ ለዓለም ዓለም ለመንግስቱ የመረጠን ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። አሜን ይደረግልን።